ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። እንዴት አደራችሁ? እግዚአብሔር ይመስገን። መጽሐፍ ቅዱሳችንን ወደ ሐዋርያት ሥራ ምዕራፍ 7 እንግለጥና ቁጥር 22ን እናንብብ። የሐዋርያት ሥራ ምዕራፍ 7 ቁጥር 22 ሙሴም የግብጾችን ጥበብ ሁሉ ተማረ፣ በንግግሩና በተግባሩም ብርቱ ሆነ ይለናል። ሙሴም የግብጾችን ጥበብ ሁሉ ተማረ፣ በንግግሩና በተግባሩም ብርቱ ሆነ። እንጸልይ። እግዚአብሔር አምላክና አባታችን ሆይ ጥንት ሕዝብህን በምድረ በዳ እንደመገብክ ዛሬም ለኛም የሚሆን ስንቅ እንድታዘጋጅልን እንለምንሃለን። ሐሳባችንን ልቦናችንን አንተን ለመቀበል ዝግጁ እንድታረግ መንፈስ ቅዱስ በዚህ ተገኝቶ አስተማሪ ተናጋሪ እንዲሆን በነቃና በሰላ አእምሮ ድምጽህን ሰምተን ተለውጠን ከዚህ መሄድ እንድንችል እርዳን። ኃጢአታችን ይቅር ብለህ የሰይጣንን ተጽዕኖች መቋቋም እንድንችል ወደ አንተ እንድንቀርብ እርዳን። በክርስቶስ ኢየሱስ ስም አሜን። እስጢፋኖስ በአይሁድ ሸንጎ ፊት ቀርቦ ሲሰብክ ስለ ሙሴ የተናገረው ነገር አስደናቂ ነው። ሙሴም የግብጾችን ጥበብ ሁሉ ተማረ፣ በንግግሩና በተግባሩም ብርቱ ሆነ ይላል። ይሄ ተራ አይነት ትምህርት አልነበረም። የሙሴ ትምህርት እንደምናውቀው ሙሴ የግብፅን የፈርዖንን ስልጣን ለመረከብ እየተዘጋጀ ነበር። በግብፅ ሀገር ለመንግስት ስራ ለትልልቅ ስልጣን የታጩ ሰዎች ካፕ የሚባል ትምህርት ቤት ውስጥ ይማሩ ነበር ከልጅነታቸው። በዚህ ቦታ ለወደፊት አስተዳዳሪዎች የሚሆኑ ሰዎች፣ የጦር መኮንን የሚሆኑ ሰዎች፣ እንደዚሁም ደግሞ በትልልቅ ቢሮዎች ውስጥ የአስተዳደር ስራ የዲፕሎማሲ ስራ የሚሰሩ ሰዎች የሚማሩበት፣ መንግስት የሚተማመንባቸው ትልልቅ ሰዎች የሚሰሩበት ቦታ ነበር የሚሆነው። ስለዚህ ሙሴ የተማረው ገለል ባለ ቦታ ላይ ብቻ ሳይሆን እንደዚህ አይነት ለወደፊት በዛ በመካከለኛው ምስራቅ ትልልቅ ቦታ ከሚይዙ ሰዎች ጋር እየተነጋገረ እየተጫወተ ነበር የተማረው። የትምህርቱ ይዘት ምን ይመስላል ካለን ጽሁፍና ስነ ጽሁፍ፣ ሂሳብ ውስጥ በተለይ ደግሞ ከስራ ጋር የተያዘ ሂሳብ፣ ጂኦሜትሪ የነገሮችን ቅርጾች በደንብ ማጤን፣ በተለይም ደግሞ በግብፅ ሀገር ግብፅ የምትተማመነው ጥንትም ዛሬም በአባይ ወንዝ እንደሆነ የኢትዮጵያውያን ስለሆነ እናውቃለን እሱን ነገር። የአባይ ወንዝ ፍሰት በአመት ውስጥ ከፍ የሚልበት ዝቅ የሚልበት ሁኔታ ስለነበር ሳይንሳዊ በሆነ መንገድ መሬቱ መጠናት ነበረበት። ያንን ጎርፍ
እንዴት ነው መቋቋም የሚቻለው? ውሃው እስከየት ድረስ ነው የሚሄደው? የእርሻውን ጉዳይ እንዴት ነው መስመር ማስያዝ ያለብን ከዚህ አንጻር የሚለውን ነገር ሁሉ ከሂሳብ ጋር በተገናኘ ሳይንሳዊ በሆነ መንገድ ሙሴ ተምሮ ነበር። ይሄ እንግዲህ ከ3000 ዓመታት በፊት ነው ማለት ነው። ሌላ ደግሞ ግብጽ የምትመራበት የጊዜ አቆጣጠር ዝም ብሎ ዛሬ ጠዋት ነው አሁን ነጋ አሁን መሸ ሳይሆን በጥንቃቄ ቀናትን ይከታተሉ ስለነበረ ቀናትን ለመከታተል ደግሞ የከዋክብትን እንቅስቃሴ የፕላኔቶችን እንቅስቃሴ ማወቅ ስለሚገባ እነዚህም ነገሮች በጥናት ውስጥ ገብተው ነበር ማለት ነው። የከዋክብት ሳይንስ በተጨማሪ አስተዳደርና የግብር ስብስብ ምን መምሰል እንዳለበት የትምህርቱ አካል ነበር። የግብጽ ሕግና ሕገ መንግስት፣ ወታደራዊ ሳይንስ፣ ዲፕሎማሲ ከዛ ደግሞ በጥንት በመካከለኛው ምስራቅ የነበሩት የተለያዩ እምነቶች የባቢሎን እምነቶች አሉ። ከዛ ደግሞ የከናናውያን እምነቶች አሉ። የግብጽ ደግሞ እምነቶችም ነበሩ። ይሄ ለምን አስፈላጊ እንደነበር ጥቂት ቆይቼ እነግራችኋለሁ። ነገር ግን እነዚህን የተለያዩ እምነቶች የማጥናትም እድል አግኝቶ ነበር። ከዛ ደግሞ ንግግር፣ አንደበተ ርቱዕነት የትምህርቱ አካል ነበር። ከዛ የተነሳ ነው እስጢፋኖስ ሙሴም የግብጾችን ጥበብ ሁሉ ተማረ፣ በንግግሩና በተግባሩም ብርቱ ሆነ ይለናል። በተጨማሪ ደግሞ የተለያዩ ቋንቋዎችን ይማሩ ነበር። በተለይ አካዲያን የሚባለው በመካከለኛው ምስራቅ በዛን ጊዜ ለዲፕሎማሲ በጣም ወሳኝ የነበረውን ቋንቋ ተምሮ ነበር። በቤተ መንግስት ውስጥ አንድ ሰው እንዴት ነው መሆን ያለበት? ዝም ብሎ ዘሎ አይገባም አይደል? ቤተ መንግስት ውስጥ አለባበስ፣ ፈርዖንን እንዴት ነው የምናናግረው? እንዴት ነው ከፈርዖን ጋር የምንግባባው? ከሌሎች መንግስታት ጋር ጦርነት ከተደረገ በኋላ ወይም ከዛም በፊት ስምምነቶች እንዴት ነው የሚደረጉት? ወታደሮችን በዲሲፕሊን ወታደሮችን በስነ ስርዓት እንዴት ነው መምራት የሚቻለው የሚለውን ከዛ ደግሞ የግብፅን የተለያዩ ክፍለ ግዛቶች ማስተዳደር በሚለውም ላይ በህንፃ ስራዎች ላይ ሳይቀር ህንፃዎች በሚገነቡበት ጊዜ በምን መንገድ ነው መገንባት ያለባቸው? የህንፃዎቹስ እድገትና ለውጥ እንዴት ነው መገምገም ያለበት የሚለውን ጸሐፍት ነበሩ በቤተ መንግስት ውስጥ። እነዚህን ጸሐፍት እንዴት ነው መምራት የሚገባው? ከዛ ደግሞ እንደ መሪ እንዴት ነው ማሰብ የሚቻለው የሚለውን ነገር አጥንቶ ነበር። ስለዚህ ሙሴ ዝም ብሎ ምናባዊ የሆነ ትምህርት ብቻ ሳይሆን ተጨባጭ የሆነ ነገር ነው ያገኘው ከግብጽ። የይሁዲው ታሪክ ዘጋቢ በአንደኛው ክፍለ ዘመን ይኖር የነበረው ጆሲፈስ ሲናገር የግብጽ ወታደሮች ለሙሴ የተለየ አይነት ክብርና ፍቅር ነበራቸው። ጦርነት ሲሄዱ እሱ ካላዋጋን ነበር የሚሉት። አንደኛው እንደውም በጣም ዝነኛ ያደረገው ጦርነት ወደ ደቡብ ወደ ኑቢያ አልፎም ወደ ኢትዮጵያ ዘልቆም ገብቶ ይሆናል። ወታደሮቹን ይዞ እዛ ሄዶ ያዋጋበት ስልት በጣም በአድናቆት ይጠቀሳል። በተጨማሪ ደግሞ ጆሲፈስ በኖርበት ጊዜ ደግሞ በእስክንድሪያ ይኖር የነበረው ይሁዲ ፋይሎ የተባለው ሙሴን አስመልክቶ ያልነካው ያልገባበት የትምህርት ዘርፍ የለም ይላል። ቅኔ፣ ግጥም፣ ስነ ጽሁፍ፣ ሳይንስ፣ ሂሳብ፣ አስተዳደር፣ ህግ፣ ፍልስፍና ሁሉ ሙሴ ጋር ያልደረሰ ሙሴ ያልነካውና ልቆ ያልተገኘበት ነገር አልነበረም ይላል። ታሪክን ከመጽሐፍ ቅዱስ ጋር ስናመሳክር ሙሴ እያደገ በነበረበት ጊዜ የነበረው ፈርዖን ተትሞዘስ ሶስተኛው ነው። ትናንት ወደ ሆርን ሚውዚየም አብረን የሄድን ሰዎች እዛ ያስተናገዱን ባለሙያ ይህንን ሲናገሩ ሰምታችሁ ይሆናል። ተትሞዘስ ሶስተኛው በግብጽ ታሪክ ውስጥ
ኃያል ከሚባሉት ፈርዖኖች ቀዳሚው ነው። በጦርነት 17 እጅግ ስኬታማ የነበሩ የጦርነት አውዶች ላይ ያገኘው ድል ከናፖሊዮን ጋር የታሪክ ዘጋቢዎች ከናፖሊዮን ጋር እንዲያመሳስሉት አስገድዷቸዋል። ጦርነት ያካሄድ የነበረው እዛው ግብጽ አካባቢ ያለውን ድንበር ለማስጠበቅ ሳይሆን ድንበሩን አልፎ ሄዶ ዛሬ ኢራቅ ተብላ በምትጠራው የኤፍራጢስ ወንዝ ያለበት ድረስ ወታደሮቹን አዝምቶ ድልን ተቀዳጅቷል። ሶሪያ በቁጥጥሩ ስር ነበረች። ከዛም ደግሞ በደቡብ በኩል ደግሞ እስከ ታች እስከ ኑቢያ ሱዳንን ማለት ነው እስከ ታች እስከ ኢትዮጵያ ድረስ ግዛቱን አስፍቶ ነበር። በዛ ምክንያት መጥቶ በተደጋጋሚ እንዳይነካካቸው ከኑቢያ ከኢትዮጵያም አካባቢ ወርቅ፣ የዝሆን ጥርስ ይገባ ነበር ወደ ግብጽ ኢኮኖሚ። ከሊባኖስ የከበሩ እንጨቶች ይመጡ ነበር። ከሶሪያ ፈረሶች ይመጡ ነበር። ባጭሩ ግብጽ ሄዳ መድረስ የምትችለውን የስልጣኔ ጫፍ የነካችበት ሁኔታ ነበር። የግብጽ ቤተመንግስት ከተለያዩ በመካከለኛው ምስራቅ ከተለያዩ ክፍለ ግዛቶች በመጡ ዲፕሎማቶች የተሞላች ነበረች። በቤተ መንግስት ውስጥ የተለያዩ ቋንቋዎች ይሰሙ ነበር። በዚህም ምክንያት ሙሴ ያደገበት ሁኔታ ያገኘው ትምህርት እጅግ አስደናቂ ነበር። በግብጽ ውስጥ የነበሩት ህንፃዎች ዛሬ የካርናክ ቤተ መቅደስ አንድ ቀን ሙሉ ራሱ ብታጠፉ ሁሉን አይታችሁት ልጨርሱት ሁሉ አትችሉም። የተገነቡት ቤተ መቅደሶች ስዕል ነበራቸው ላያቸው ላይ በሰማያዊ፣ በቀይ፣ በወርቅማ ቀለሞች የተሳሉ ስዕሎች። በዚህ ውስጥ ሙሴ የፈርዖን የልጅ ልጅ ተብሎ ይሄንን መንግስት ለመውረስ እየተዘጋጀ ነበር። ሙሴ ግን ሙሉ በሙሉ ግብፃዊ አልነበረም። ሙሉ በሙሉ ደግሞ ዕብራዊም አልነበረም። እስራኤላውያንን በግዞት ውስጥ ሲያይ፣ ፍትህ መጓደሉን ሲያይ ያበሳጨው ነበር። ከነሱ ጋር አብሮ ነፃ ሊያወጣቸው ሲያስብ እስራኤላውያን ደግሞ ስለሱ የነበራቸውን አስተሳሰብ ለማግኘት ወደ ዘጸአት ምዕራፍ 2 እንሂድ። ዘጸአት ምዕራፍ 2 ቁጥር 11 ላይ ሙሴ ካደገ በኋላ አንድ ቀን ወገኖቹ ወደሚገኙበት ስፍራ ወጣ። በዚያም ተገደው ከባድ ስራ ሲሰሩ ተመለከተ። ዕብራዊ ወገኑን አንድ ግብፃዊ ሲደበድበው አየ። ሙሴም አካባቢውን ቃኝቶ ማንም አለመኖሩን ካረጋገጠ በኋላ ግብፃዊውን ገሎ አሸዋ ውስጥ ደበቀው። ስለዚህ ሙሴ አንደኛ እድገቱ ውሎ ከእስራኤላውያን ጋር አይደለም። ሙሴ ካደገ በኋላ ይላል ዞር የማለት እድል ካገኘ በኋላ ለአቅመ አዳም ከደረሰ በኋላ አንድ ቀን ወገኖቹ ወደሚገኙበት ስፍራ ወጣ። ስለዚህ ኑሮና እድገቱ እነሱ መሃል አይደለም። ያደገበትን ሁኔታ ቅድም ቃኝተነዋል። በዚያም ተገደው ከባድ ስራ ሲሰሩ ተመለከተ። ዕብራዊ ወገኑም አንድ ግብፃዊ ሲደበድበው አየ። ውሎ አስተሳሰቡ ከግብፃውያን ጋር ነው። አሁን ወጥቶ ግን ወገኖቹን ሲቃኝ ያየው ነገር ስላላስደሰተው ግብፃዊውን ይገለዋል። በማግስቱም ይላል በወጣ ጊዜ 2 ዕብራውያን እርስ በርስ ሲጣሉ አየ። ጥፋተኛውንም የገዛ ወገንን የምትመታው ለምንድን ነው አለው። ሰውየውም ምን አለው? አንተን በእኛ ላይ ገዥና ዳኛ ማን አደረገ? ግብፃዊውን እንደገደልከው እኔንም ልትገለኝ ትፈልጋለህን? አለው ይላል። ባጭሩ እስራኤላውያን ሙሴን እንደ እስራኤላዊ አያዩትም ማለት ነው። ተግባብተናል? እሱ
በግብፅ ተቀምጦ የኔ ህዝብ እየተጎዳ ነው ይላል። ህዝቡን ሊረዳ ሲሄድ አንተ ማን ነህ ይሉታል። አንተን እኛ ላይ አንተን የሾመ ማን ነው? በሌላ ቋንቋ አንተ ግብፃዊ አይደለህምን? አለባበሱ የግብፅ ነው፣ ትምህርቱ የግብፅ ነው። ሁለመናው ሲያዩት ቀረብ ሲል ነው ሙሴ መሆኑ የሚታወቀው እንጂ ግብፃዊ ነው። በዛ ምክንያት አንተ እኛ ላይ ስልጣን እንድትቆናጠጥ እኛን እንድትገዛ የሾመ ማን ነው ብሎ ይጠይቁታል። እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ላይ በስብከቱ ላይ እግዚአብሔር በሙሴ አርጎ ሊያድናቸው እንደፈለገ አላወቁም ይላል። ይሄንን ሲሰማ ሙሴ ይደነግጣል። ሙሴም ለካስ ያደረግኩት ነገር ታውቋል በማለት ፈራ። ፈርዖንም ይህም በሰማ ጊዜ ሙሴን ሊገድለው ፈለገ። ሙሴ ግን ሸሽቶ ከፈርዖን ወደ ሚዲያም ሄደ ይላል። አሳዛኝ ታሪክ ነው። የራሴን ህዝብ ረዳለሁ ሲል አንተ የኛ አይደለህም ይባላል። ከዛ በኋላ ያሳደገው እንደ አባት ያሳደገው እጅግ የሚወደው ፈርዖን እገላሃለሁ ሲል ሸሽቶ ይወጣል። አስደናቂው ነገር ሚዲያም ሲደርስ የዮታር ልጆች ሴት ልጆች ውሃ ለመቅዳት ሲመጡ ታስታውሳላችሁ አይደል? ሌሎች እረኞች ሲገዳደሯቸው እነሱን ካስጣለ በኋላ እነዚህ ሴቶች ወደ አባታቸው ወደ ዮታር ወይም ወደ ራጉኤል በተመለሱ ጊዜ ዛሬስ ያለ ወትሯችሁ እንዴት ፈጥናችሁ ተመለሳችሁ አላቸው። ከብቶቹ እንዴት ቶሎ ቶሎ አጠጥታችሁ መጣችሁ? ሴቶች ስለሆኑ መጨረሻ ነበር የሚደርሳቸው። ከዛ እነርሱም ይላል ቁጥር 19 አንድ እያነበባችሁ ነው ከኔ ጋር። እነርሱም አንድ ምናዊ ግብፃዊ ከእረኞቹ እጅ አዳነን፣ እንዲያውም ውሃ ቀድቶ በጎቻችን አጠጣለን አሉት። ስለዚህ እኔ እስራኤላዊ ነኝ ሲል ውጭ ያሉ ሰዎች ደግሞ አንተ ማን ነህ ነው የሚሉት? ግብፃዊ ነህ ይሉታል። በነገራችን ላይ ሚዲያም ለመድረስ ከ250 እስከ 300 ማይል ያህል ርቀት ያለው ጉዞ ስለሆነ እስከ 6 ሳምንት ሳይፈጅበት አልቀረም። ደግሞ የሄደበት መንገድ ቅድም እንዳልኳችሁ ግብፃውያን እስከ ኤፍራጢስ ወንዝ ጥግ ድረስ ግዛታቸው እዛ ስለሚደርስ መንገድ ላይ ምን አላቸው ማለት ነው? ኬላ አለ፣ ወታደር አለ። ሙሴ እየሸሸ ነው የሚለውን ነገር ሳይሰሙ ሳይረዱ አልቀሩም። ስለዚህ እንዳይዙት በጣም ሰው በማይሄድበት መንገድ አደገኛ በሆነ መንገድ ይዞ ስንቅ እንዴት እንዳገኘ አናቅም፣ ውሃ እንዴት እንዳገኘ አናቅም። ከ6 ሳምንታት በኋላ ዛሬ ደቡብ ምዕራብ ሳውዲ አረቢያ ይደርሳል ማለት ነው ከግብፅ በእግሩ። ሙሴ እዛ ሲደርስ ዕብራዊ ነው ይሄ ሰው አልተባለም። ይሄ ሰው ስደተኛም ነው አልተባለም። ይሄ ሰው ግብፃዊ ነው የተባለው። ልብሱ፣ ንግግሩ፣ አኳኑ የግብፅ ነው። የፀጉሩ አበጣጠር፣ ሁለመናው ያደገበትን ቤተ መንግስት የማያንጸባርቅ ነገር የለም። ዛሬ እንድናስብበት የፈለኩት ነገር እኔ ማን ነኝ የሚለውን ጉዳይ ነው። ዲያስፖራ ኢትዮጵያዊ ነኝ? አሜሪካዊ ነኝ? ምንድን ነኝ? ማን ነኝ? ሙሴ እነዚህ ነገሮች ተወዛግበውበት ነበር። በግብፃውያን መካከል ዕብራዊ ነው፣ ወገኖቹ እስራኤላውያን መካከል የግብፅ መስፍን ነው። ወደ ሚዲያን ሲሄድ ደግሞ ሙሉ በሙሉ ግብፃዊ ነው ተባለ። እና እኔ ማን ነኝ? ቤቴስ የት ነው? አገሬ የት ነው? መልሱ ምንድን ነው? የትም
ሚዲያን ምን አይነት ቦታ ነው? ቤተ መንግስት አለው ሚዲያን? ዮታር ወይም ራጉኤል የምድረ በዳው ካህን ነበር ስሙ። እረኛ ነው። በፊት የነበረው ስልጣን፣ በፊት የነበረው ተጽዕኖ፣ በፊት የዛሬ 4 5 10 20 ዓመት በኋላ ምንድነው መሆነው የሚለው በግልጽ ተቀምጦለት የነበረው ብትንቱን ወጣ። ዝናውስ በዚህ ምድረ በዳ ውስጥ ማን ያውቀዋል? የተማራውስ ትምህርት በዚህ ምድረ በዳ ውስጥ ምን ጥቅም አለው? በየቀኑ ሙሴ ከፈላስፎች ጋር ከዲፕሎማቶች ጋር ነበር የሚያወራው። አሁን ግን ከፍየሎችና ከበጎች ጋር። በፊት ይሄንን ግዛት እንዴት ነው የምናሰፋው? ጦርነቱን እንዴት ነው የምናረገው? ፍልስፍናውን፣ ህጉ እንዴት ነው የምናረገው? አሁን አንገብጋቢው ጥያቄ ግጦሽ የት ነው የሚገኘው? ውሃው የቱ ጋር ነው ያለው? በግብፅ የነበሩትን መጻሕፍት ማንበብና ማገናዘብና መፈላሰፍ የሚወደው ሙሴ ከአስተማሪዎቹ ጋር ከአዋቂዎች ጋር በመነጋገር የነሱን ድምፅ መስማት የለመደው ሙሴ አሁን የሚሰማው ድምፅ ምንድን ነው? ዝናብ ሲዘንብ፣ የበግ ጩኸት። ምን ተሰምቶት ይሆን? በግብፅ ሀገር ሀብት ማለት ከመንግስት ጋር የተያዘ ነው። ቢሮክራሲው፣ የተሰሩት ሐውልቶች፣ የተሰሩት ህንፃዎች፣ በውትድርና ስልት የተገኙ ድሎች፣ በግብርና ሳይንስ ደግሞ የተመረተው ስንዴ። በሚዲያን በረሃ ውስጥስ ሀብት ምንድን ነው? ሀብት የከብት ብዛት፣ በየዓመቱ ዝም ብለው የሚወለዱት ከብቶች፣ ያሉት የውሃ ጉድጓዶች። ከዛ ደግሞ በነገራችን ላይ ዮታር ራጉኤል የአብርሃም ልጅ ነው አይደል? በኬጡራ በኩል ከጥንት ጀምሮ እስከ ዛሬ ድረስ አረቦቹ በነገድ የተደራጁ ናቸው እና እያንዳንዱ ነገድ የራሱ ህግ አለው። ስለዚህ የባቢሎንን፣ የሶሪያን፣ የግብፅን ህግና ታሪክ ያወራና ያገናዘበ የነበረው ሙሴ አሁን እኔ የትኛው ነገድ ውስጥ ነኝ የሚል አይነት እሳቤ ውስጥ መግባት ግድ ሆነበት። ሙሴ ይኖርባቸው ይማርባቸው የነበሩት ህንፃዎች በእብነ በረድ የተሰሩ ነበሩ። አሁን ግን የሚኖረው ድንኳን ውስጥ ነው። ትናንት አሁንም ሆርን ሚውዚየም ሄደን ድንኳኖቹን አይተናል አይደል? በፍየል ጸጉር የተሰራ ዝናብ እንዳያስገባ በፍየል ጸጉር የተሰራ ድንኳን እዛ ውስጥ ነው የሚኖረው። የአባይ ወንዝ አጠገብ የተሰሩ ብዙ ህንፃዎች ነበሩ። ሙሴ በየቀኑ ያንን ያይ ነበር። አሁን ግን ያለው የሚታየው ነገር ምድረ በዳ ነው። ብቸኝነት። ሙሴ ታለ የሚል ሰው የለም። አሁን ከነገስታት ጋር ከአዋቂዎች ጋር ከሊቃውንት ጋር በየቀኑ ይሄድ የነበረው ሙሴ አሁን በየተራራው ብቻውን። እድሜው 40 አካባቢ እንደነበረ እስጢፋኖስ ይነግረናል። ወደ ሚዲያን ሲሰደድ ትዳር አልነበረውም። እናም ቁጥር 21 ላይ ስንመለከት ምዕራፍ 2 ቁጥር 21 ላይ ሙሴም ከሰውየው ጋር ከዮታር ጋር ማለት ነው ከራጉኤል ጋር ለመኖር ተስማማ። ምን ምርጫ አለው? ራጉኤልም ልጁን ሲፖራን ዳረለት ይላል። ሙሴ ስለ ራሱ ሲያስብ፣ ስለ ማንነቱ ሲያስብ አገባለው ብሎ ያቀደው ማንን ይመስላችኋል? በግብፅ ነው።
የራሴን ወገን እማገባው እስራኤላዊት። አሁን ግን ያንን ራሱ የሚያቀለት ሰው የለም። በእርግጥ እነዚህ የእግዚአብሔር አምላክ ልጆች ናቸው፣ አምላኪዎች ናቸው። ነገር ግን እግዚአብሔር አብርሃምን እንዴት እንደመረጠ፣ ይስሐቅን እንዴት እንደታደገ፣ ያዕቆብን እንዴት ወደ ግብፅ እንደወሰደው ያንን ታሪክ የማያውቅ ማህበረሰብ ውስጥ ነው ያለው። ሚስት ካገባ በኋላ ቁጥር 22 ላይ ሲፖራም ወንድ ልጅ ወለደች፣ ሙሴም በባዕድ አገር መጻተኛ ነኝ ሲል የልጁን ስም ጌርሳም ብሎ ጠራው። ዝም ብለን ቶሎ ቶሎ አንብበን እናልፋታለን፣ ግን በምናባችሁ እንድትስሉት ሲፖራ ወልዳ ልጁን አቅፋ የመሰየም ስነስርዓት ቀላል ጉዳይ አይደለም። በእነሱ ባህል ዘመድ አዝማድ ተጠርቶ የሳላችሁት ነው። ድንኳን ውስጥ ሁሉም ከተሰበሰቡ በኋላ ድግሱ ከተደገሰ በኋላ ስም የሚሰጠው አባት ነው። የሚሰጥበት ምክንያት ደግሞ በልጁ ስም ምኞቱን ነው የሚናገረው፣ ለልጁም ለራሱ። ከዛም እስቲ አንድ ጊዜ ዝም በሉ የልጁን ስም ሊነግረን ነው ሙሴ ተባለ። ከዛ ሙሴ ጌርሳም አለ። ማን አልከው? ጌርሳም። መታየት ጀመሩ። ጌርሳም ምን አስበ ነው? ያሰብኩት በዚህ በባዕድ ሀገር ያው መጻተኛ ነኝ እና እኛ መሃል መተ የኛን እንጀራ እየበላ የኛን ውሃ እየጠጣ ነፍስ እንዳጠፋ እኛ ታድገን እዚህ እኛ ጋር እየተጦርክ ጌርሳም ትሏለ ልጅ። በነገራችን ላይ በባህላቸው በዚህ ምክንያት አቂመው ሙሴን ማስወጣት ይችሉ ነበር። ምክንያቱም ሰድቧቸዋል። እናንተ የኔ አይደላችሁም እያለ ነው አባቱ ቁጭ። ሚስቱ ደግሞ ምን ይሰማት ይሆን? የሙሴ ሐዘን ጥልቅ ነበር። ካሰበበት ከታቀደው ዓላማ ውጪ እየኖረ ስለነበረ ልጅ እንኳን የራሱ ልጅ እንኳን ሲወለድ ደስ ሊሰኝ አልቻለም። የስደቱን ኑሮ በስደት የመጣበትን ቀውስ እንጂ አዲስ ያገኘውን ቤተሰብ ምንነት እንኳን ለማጣጣም ጊዜ አልነበረውም። ቤት የለኝም፣ ስደተኛ ነኝ የሚለው ሐዘን እንደተጫነው ይሄ ልጅ ተወለደ። የስደት ኑሮ የማንነት ጥያቄ በመቀስቀሱ ምክንያት ብዙ የሚነኩና የሚቃወሱ ነገሮች አሉ፣ በቤተሰብ ውስጥ በልጆችም ዘንድ። በዛ ውስጥ ግን እግዚአብሔር ሙሴን አልተወም። ከዓመታት በኋላ ሁለተኛው ልጅ ሲወለድ ዘጸአት ምዕራፍ 18 ቁጥር 4ን ሄደን ስናይ ከሶስት ጀምሮ ስናየው ሙሴ በባዕድ ሀገር መጻተኛ ነኝ ለማለት የመጀመሪያ ልጁን ስም ጌርሳም አለው። ቁጥር 4 የአባቴ አምላክ ረዳቴ ነው፣
ከፈርዖን ሰይፍ አድኖኛልና ለማለት ደግሞ ሁለተኛውን ልጁን ማን አለው? አልዓዛር። ሐዘኑ ቀለለ ማለት ነው ሁለተኛው ልጅ ጋር ሲደርስ። አይደለም አይደለም? ለ40 ዓመታት ሙሴ በሚዲያን ቆየ። ለ40 ዓመታት 40 ዓመት ማለት በመጽሐፍ ቅዱስ ውስጥ አንድ ትውልድ ማለት ነው። ሙሴ በምድረ በዳ ባሳለፈው ጊዜ ውስጥ አንድ ትውልድ አልፎ ነበር። ነፍሱን ሊያጠፋ የሚፈልገው ፈርዖን ራሱ ሞቶ ነበር። ሙሴም ስለ ሕይወቱ ሲያስብ እድሜዋን ወደ 80 እየተጠጋ ስለሆነ ጨርሻለሁ፣ ሞክሬ ነበር፣ በአንድ ስተት ምክንያት በችኮላዬ ምክንያት ሕይወቴ ተገለበጠ፣ ተቃወሰ። ምን እያሰበ ይሆን ሙሴ በእነዚህ 40 ዓመታት? በተለይ ወደ 40 ዓመቱ ማገባደጃ ሲደርስ ምናልባት በመጀመሪያዎቹ 2 ወይ 3 ዓመታት ግብፅ ተመልሼ እሄዳለሁ የሚለው ነገር ተስፋ በውስጡ ነበር። ብዙ አይነት ሁኔታዎች ሊንሸራሸሩ ይችላሉ በአእምሮ። ለምሳሌ ፈርዖን እንግዲህ አሳድጎኛል፣ ብዙ ነገር አብረን አሳልፈናል፣ ይቅር ቢለኝስ? ሁኔታውን ሲያየው ግን ሲጠብቅ ያልተቀየረው ነገር የምድረ በዳው አሸዋ በጎቹን ፍየሎቹን የመጠበቁ ግዴታ ነበር። ከጊዜ በኋላ ተስፋው ከሰመ። እሆናለሁ ብሎ ያላሰበውን ነገር ሆነ። እረኛ። ለመሆኑ እረኝነት በግብፅ እሳቤ ምን አይነት ሙያ ነበር? ዘፍጥረት ምዕራፍ 46 ቁጥር 34ን የተመለከትን እንደሆነ መጨረሻው ላይ ምን ይላል? ግብፃውያን ከብት አርቢዎችን እንደ ጸያፍ ስለሚቆጥሩ በጌሴም ምድር እንድትኖሩ ይፈቅዱላችኋል ይላል። ዮሴፍ ነው እየመከራቸው ያለው። ግብጾች ከብት አርቢዎችን እንደምንድን ነው የሚቆጥሩት? እንደ ጸያፍ። ዛሬ በአርኪኦሎጂ ጥናት ላይ ራሱ እረኞችን ከብት አርቢዎችን ሲስሏቸው እጅግ በጣም ቀጫጭን ልብሳቸው የተዘወራረቀና የተንጨባረሩ አድርገው ነው የሚስሏቸው። ሙሴ እስራኤላዊ ቢሆንም ከግብፃውያን ጋር በማደጉ ምክንያት ለእረኝነት የነበረው ስሜት ምንድን ነው ካልን ያንን የግብጾቹን አስተሳሰብ ሳይወርስ አልቀረም። አሁን ግን እቤቱ ለመተኛት ሲገባ ልብሱ ከብት ከብት ነው የሚለው። ለማንነቱ ይገባኛል ብሎ ለሚያስበው ነገር ያገኘው የመልስ ምት ምን አይነት አስደንጋጭ እንደሆነ እንዴት ሊያሳንሰው እንደሚችል እናስብ። በነዛ 40 ዓመታት ውስጥ እኔ እስራኤልን ነፃ ማውጣት እችላለሁ የሚለው ስሜቱ ሙሉ በሙሉ ተወገደ፣ ባዶ ሆነ። ዘሁልቅ ምዕራፍ 12 ቁጥር 3 ላይ እንደሚናገረው ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበር ይላል። አንዳንድ ሰዎች ይሄንን ያነቡና ይሄንን ራሱ ሙሴ አይደለም እንዴ ጻፈው? እንዴት ነው ራሱን ትሁት ብሎ የሚገልጸው ይላሉ። ያልተረዳነው ነገር ምንድነው? በዛ ዘመን አንድ ሰው ስለ ራሱ ሲናገር እኔ ትልቅ ነኝ ብሎ ነው የሚያወራው። ትንሹም ሰው በትዕቢት ነው የሚናገረው። የግብፅ ነገስታት ጦርነት ሄደው ተሸንፈው ሲመጡ በጽላት ላይ የሚጽፉት ታሪክ አሸነፍን ነው የሚሉት። ተሸንፈው መጥተው
እንዴት እንዳሸነፉ ውሸት ፈጥረው ይናገሩ ነበር። ተሸነፍን የሚለው ነገር አይገኝም እነሱ ማለት። ትሁት ነኝ ማለት ጅል ነኝ። አንድ ሰው አሁን ዛሬ ቆሞ በምድር ላይ ካሉ ሰዎች ሁሉ ቂል እኔ ነኝ ቢል አይሳቅበትም? ሙሴ እንደዛ ነው እያለ ያለው። ሙሴ በምድር ላይ ከነበሩ ሰዎች ሁሉ ትሁት ነበር ሲል ተሰብሬ 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 እንደዛው እኔ የተወለድኩት እያለ አይደል? ምንም አልቀረም እያለ ነው። ቤተ መንግስት እኔነት እንዲደረጅ ራስን ከፍ ከፍ የማድረጉን አባዜ ቢያመጣም ምድረ በዳው ትህትናን አመጣ። እግዚአብሔር በዛ ውስጥ እየሰራ እንደነበረ ግን ማናየ? ማናወቀ? ኪሳራ በሚመስለው ምድረ በዳ ውስጥ እግዚአብሔር በግብፅ ያገኘው ዕውቀትና ጥበብ ከትዕቢት ጋር ሲደመር ጥፋት ሊያመጣ እንደሚችል ያውቅ ስለነበረ የነበረውን ዕውቀትና ብቃት ክህሎቱን ሁሉ በምድረ በዳ ካሳለፈው የትህትና ሕይወት ጋር ሲያጣምረው ሙሴ በእርግጥም እስጢፋኖስ እንዳለው በቃልም በድርጊትም ኃያል ሆነ። በእግዚአብሔር ቀመር የግብፁም ጊዜ የምድረ በዳውም ሁለቱም አስፈላጊ ነበሩ። ከዛ የተነሳ ዘጸአት ምዕራፍ 3 ላይ እንዲህ ይለናል። አንድ ቀን ሙሴ የምድያም ካህን የሆነውን የአማቱን የዮታርን በጎችና ፍየሎች እየጠበቀ ሳለ መንጋውን እየነዳ ወደ ምድረ በዳው ዳርቻ አምርቶ የእግዚአብሔር ተራራ ተብሎ ወደሚጠራው ኮሬብ ቀረበ። እዚያም የእግዚአብሔር መልአክ በቁጥቋጦ ውስጥ በሚንቀለቀል የእሳት ነበልባል መካከል ተገለጠለት። ሙሴም ቁጥቋጦ በእሳት ቢያያዝም እንኳን አለመቃጠሉን አየ። ሙሴም ቁጥቋጦ ለምን እንደማይቃጠል ቀረብ ብዬ ይህን አስገራሚ ነገር ልመልከት አለ። ሙሴ ሁኔታውን ለመመልከት መቅረቡን እግዚአብሔር ባየ ጊዜ ከቁጥቋጦ ውስጥ እግዚአብሔር ሙሴ ሙሴ ብሎ ጠራው። ሙሴም አቤቱ እነሆኝ አለ። እግዚአብሔር ወደዚህ እንዳትቀርብ፣ ይህች የቆምክባት ምድር የተቀደሰች ስለሆነች ጫማህን አውልቅ አለው። ለሙሴ ኪሳራ የነበረው ምድረ በዳ ለሙሴ በስደት ዝናው የተራቆተበት ቦታ ላይ ማን ተገለጠ? እግዚአብሔር ተገለጠ። ሲገለጥለት ያንን አሸዋማ አቧራ የበዛበትን ምድር እግዚአብሔር ምን ብሎ ጠራው? የተቀደሰ አለው። ይሄ ቦታ የተቀደሰ ነው። ስንት ቁጥቋጦ ነበር እዛ ምድረ በዳ ውስጥ? ብዙ። እሳት ደግሞ ይነሳ ነበር በየጊዜው። እሳት ግን ሲነሳ ቁጥቋጦን ያጠፋ ነበር። ለሙሴ ይሄ አዲስ አልነበረም። በዛ ተራ በሆነው ሁኔታ ውስጥ እግዚአብሔር ተራ ያልሆነ ነገር አሳይቶ ሙሴን ጠራው። ያ ቁጥቋጦ ራሱ ሙሴን ያመላክታል። እግዚአብሔር ልጆቹ ፈታኝ በሆነ እሳት ውስጥ እንዲያልፉ ሲፈቅድ ተቃጥለን ምንጠፋ ይመስለናል። በዛ እሳት ውስጥ ግን ማን አለ? ማን አለ? እግዚአብሔር አለ። በዛ እሳት ውስጥ በዛ በዜሮ በተባዛው 40 ዓመት ውስጥ እግዚአብሔር አለ።
ቅዱሳን ወገኖች የዲያስፖራ ህይወት የተወዛገበ ነው። የተወዛገበ ነው። ለብዙዎቻችን አገራችንን ለቀን ስንወጣ ያለምነውና ያሰብነው ነገር ሳይሆን ቀርቷል። ልክ ነኝ? ህይወት ደግሞ እንደዛ ነው። ያንን ነገር እንዴት ነው የምናክመው? ያንን ብስጭት፣ ያንን ቁጭት፣ ያንን ሐዘን እንዴት ነው ምንድን ነው የምንሰጠው ትርጉም? ማዘን፣ መቆጨት ያለ ነው። ሰዎች ነን። ሙሴ የመጀመሪያው ልጁን ሲሰይም ብስጭቱን ይገልጣል። እግዚአብሔር በዛ ምክንያት አይቀየመንም። ነገር ግን በብስጭት ውስጥ ከቆየን፣ በንዴት ውስጥ ከቆየን፣ በአለመርካት ውስጥ ከቆየን ማለት ነው የሚፈጠሩ ነገሮች አሉ። ብዙ ጊዜ እርስ በርስ ራሱ እንዳንግባባ ከሚጫጫኑ ነገሮች አንዱ ይሄ ነው። አንዳንድ ሰው መጻተኝነቱን ያንን ቁጭቱን የበለጠ እንግሊዝኛ በመቻል የሚያሸንፍ ይመስሏል። አንዳንድ ሰው 2 ወይ 3 ስራ በመያዝና ሀብት በማካበት ሊያመልጠው የሚችል ይመስላል። እየሰማችሁ ነው? አንዳንድ ሰው ብዙ ከባልንጀሮቹ በላይ ድግሶችን በመደገስ እና በመብላትና በመጠጣት ሊያመልጠው የሚችል ይመስሏል። አንዳንድ ሰው ኢትዮጵያ ያልነበረውን የክርስትና ቅናት በአስቸኳይ በማይክሮዌቭ እዚህ ማምጣት ይፈልጋል። ኢትዮጵያ የማያገለግል የነበረ እድል ሲሰጠው እዛ ያልተጠቀምበት አሁን መዘመር እፈልጋለሁ፣ መስበክ እፈልጋለሁ፣ መናገር እፈልጋለሁ። ይሄ ሁሉ አባዝ ይሆናል እዚህ ከስር ያለው ነገር ስላልታከመ ማለት ነው። ሐሳብ በሚንሸራሸርበት ስብሰባ ላይ ይሄ ሐሳብ ካለፈ የገሌ ሐሳብ ነው የኔስ የሚለው ነገር ከዛ ቁጭት ጋር ይደባለቅና ሁካታ ይፈጥራል። ያለውን እግዚአብሔር የሚሰራበትን መንገድ ስለማናቅ ከቤተ መንግስት አውጥቶ የፍየል ድምፅና ሽታ ካስተዋወቀን፣ በጎችን እንድንከተል ካረገን እግዚአብሔር ለሁሉ ነገር ምክንያት አለው። አንዳንዱን ነገር በራሳችን ላይ ያመጣነውም ቢሆን ማለት ነው። ልክ እግዚአብሔር ሙሴ ወደ ሚዲያን ሂድ አላለውም። ራሱ ባጠፋው ጥፋት ነው እዛ የደረሰው አይደለም እንዴ? ብዙዎቻችንም ወደ ሀገራችን እንዳንመለስ የሚያግዱን ነገሮች፣ ውሸቶች ሊኖሩ ይችላሉ። እዚህ ሀገር የቆየንበት ውሸት አለ። ብዙ አይነት የተሳሰሩ መሆን የሌለባቸው የእግዚአብሔርን ሕግጋት የሚተላለፉ ነገሮችን ሰርተናል አይደለም እንዴ? በዛ ምክንያት ሙሴ በምድረ በዳ ውስጥ ተቀይዶ እንደቀረ ወደ ግብፅ መመለስ እኮ አይችልም። አደጋ ነው የሚመጣው። ከወንድሙ ጋር ሳይገናኝ፣ ከእህቱ ጋር ሳይገናኝ ምን ያህል ዓመት አለፈ? 40 አስቡት። እናቱ ግብፅን ሸሽቶ ሲወጣ በህይወት ከነበረች አሁን የለች፣ አባቱም የለም፣ ሊቀብራቸው አልቻለም። ምን ወሬ እንዳለም አያውቅም። በዛ ውስጥ ግን እግዚአብሔር አልተወም። በዛ ውስጥ እግዚአብሔር አልረሳውም።
በተለይ በምድረ በዳ ትግሉ ሙሴ ራሱን ለእግዚአብሔር አሳልፎ መስጠት ስለጀመረ ማለት ነው። የኔን ስልጣን፣ የኔን ቦታ፣ የኔን ስምና ዝና ሳይሆን ይላል። ሁለተኛው ልጁ ጋር ሲደርስ አልዓዛር ያለው ለምንድን ነው? እግዚአብሔር ነፍሴን ስላተረፈ። ነገሮችን እግዚአብሔር በሚያይበት መነጽር ማየት ቻለ። ሰዎች ስለኔ የሚሉት፣ ሰዎች በሀገር ቤት ስለኔ የሚያወሩት ጉዳይ ሳይሆን ቁልፉ ምንድነው? እግዚአብሔር ለኔ ያደረገው ነገር ነው የማንነቴ መሰረት። አንድ እዚህ ሀገር እየሰራ ብዙ ብር እየሰራ እንቅልፍ የሚያጣ ወዳጅ አለኝና አንድ ጊዜ ስናወራ ኢትዮጵያ እኮ ልሄድ ነው አለኝ። አይ አሪፍ ነው ጥሩ ነው ስለው ይሄን መኪና ይዤ ልሄድ ነው አለኝ። መኪና የለም እንደዛ ስለው አይ እግዚአብሔር ያደረገውን ማሳየት አለብኝ እዛ ሂጄ አለ። ሌላ ደግሞ እዚህ ሀገር ረጅም ጊዜ የቆዩ አባት ሳናገር እንዴ እርሶ ኢትዮጵያ አይናፍቆትም ወይ አልኳቸው። አረ በጣም ነው የሚናፍቀኝ አለ። እና ሄደው እኮ አያውቁም ስራቸው ከተብሎ ሳቁ። እውነትህን ነው አሉኝ። እና ለምን አይሄዱም ስራቸው ምን ይዤ እሄዳለሁ? አንድ ሌላ ወጣት ማቀው አለ እዚህ ሀገር ለእረፍት መጥቶ ቀረ። ተማሪ ሆኖ ማለት ነው፣ ገና ሁለተኛ ደረጃ ትምህርቱ ሳይጨርስ ከሀገር ቤት ሲወጣ አልመለስም ብሎ ሽኝት አድርገውለት ብዙ ነገር አድርገውለት እዚህ ሲመጣ ደግሞ እዚህ ያሉት ዘመዶቹ ክረምት እኮ ያለቀ ነው አሁን ተመለስ እንጂ ሀገር ቤት ሲሉ አረ በፍጹም አለ። አልሄድም። ለምን? ሸኝተው ነው የላኩኝ። ምን ብዬ ነው መለሰው? አሁን እዛ ሲታሽ እግዚአብሔር ደረሰለት መጨረሻ ላይ። ግን ይሄንን ነገር እንዴት ነው የምናስበው? እንዴት ነው የምንቋቋመው? ከጌርሳም ወደ አልዓዛር ማለፍ ያስፈልጋል። ሰውን ከማየት እኔ ሀገር አለኝ፣ እኔ እዚህ ነኝ፣ እኔ የሚገባኝ ይሄ ነው፣ እንዲህ ነበርኩ እኮ ሰዎች እንዲህ ነበር ስለኔ የሚሉት፣ አሁን ግን የሚለውን ትተን እስከ ዛሬ ድረስ እግዚአብሔር እንዴት ነው እያኖረኝ ያለው ከነ ችግሬ ማለት ነው። ካጋጠሙኝ መንገጫገጮች ጋር ትዳሬ ሲናጋ፣ ልጆቼም ሲበላሹ፣ ህይወቴ ሲመሰቃቀል እግዚአብሔር አለ ወይስ የለም? መልሱ ቅዱሳን አለ። እግዚአብሔር ለሚፈልጉት፣ ለሚጠሩት፣ ለሚሹት ሁሉ ጊዜ ቅርብ ነው። ነገር ግን መምጣት ያለበት ለውጥ ምንድነው? ዘኍልቍ ምዕራፍ 12 ቁጥር 3 ላይ ያለው ነው፣ ትህትና። ዲያስፖራ ውስጥ የሌለው ትልቁ ነገር ቁጥር 1 ትህትና። ያቺን ስምና ዝና ለማስጠበቅ ብዙ ይዋሻል፣ ብዙ ጥል ውስጥ ይገባል፣ ብዙ ግፊያ፣ ብዙ ሽሚያ፣ ብዙ ቅሚያ አለ። ትህትና። እኔ ኢትዮጵያ ያለው እገሌን እበልጠው ነበር፣ እሱ እንዴት አሁን እዚህ መጥቶ ይበልጠኛል? ይሄ ከእግዚአብሔር ጋር ምንም ግንኙነት የለው። ሐዋርያው ጳውሎስ ሲናገር ማግኘትንም አውቃለሁ ማጣትንም አውቃለሁ። እውነተኛ ክርስቲያን፣ ጀግና ክርስቲያን ሁለቱንም ይችላል። ማግኘትም ትዕቢተኛ አያደርገውም፣ ማጣት ደግሞ ምቀኛ አያደርገውም። ሰማችሁ? ምክንያቱም ማግኘት ውስጥ
የሁሉ ሙላት የሆነው እግዚአብሔር አለ። እጦት ውስጥ ደግሞ ባዶ የማይተወን ሰማይና ምድርን ብርና ወርቅን በእጁ የያዘው እስትንፋሳችን በእጁ የያዘው ቅዱስ እግዚአብሔር አብሮን አለ። እሱ እስካለ ምን እንሆናለን? ሰዎች ቢረሱን ቢንቁን ያኮ ገሌ የተባለው ዛሬ ያለበትን ብታዩ ብለው አካካካካ ብለው ቢስቁ እንዴት ህይወቱ ዜሮ እንደገባ ብታዩ ብሎ ሰው ቢያማ ቢያወራ ምን ችግር አለው? እግዚአብሔር ካለ ጌታ አብሮን ካለ ምን ችግር አለው? ክርስቶስ እኮ ይሄንኑ ትምህርት ላይ ያስተምረን ነው አናጢ ሆኖ የመጣው። እሱንማ እናውቋለን አላሉ? እሱንማ እኮ እናውቋለን፣ እህቶቹና ወንድሞቹን እናውቃለን። እዚሁ ሰው የድሃ ልጅ እኮ ነው፣ ድሃ ነው። የዓለምን ፈጣሪ እንደዛ ሲንቁት በዛ ምክንያት በናዝሬት ብዙ ተአምራትን ሊፈጽም አልቻለም ይላል። ሰማችሁ? እንደዚህ አይነት ወሬ እንዲህ አይነት ጭቅጭቅ ውስጣችን ሲኖር እግዚአብሔር ለኛ ሊሰራ አይችልም። ይዘጓል በሩን። ከዛ ብስጭታችን እየከረረ እየጨመረ ሄዶ መግቢያ መውጫ እናሳጣለን ለሰው ሁሉ። እሱ መጣ ይባላል። የኛ ማህበረሰብ ውስጥ አንዳንድ ልናያቸው ልንሰማቸው ማንፈልግ ሰዎች አሉ። እሱ መጣ፣ እሱ ካለማ እኔ አልመጣም ሁሉ ይባላል። ግልጽነቴን አትቀየሙኝም ብዬ ተስፋ አደርጋለሁ። አንደኛ ለነዚህ ሰዎች ማዘን ያስፈልጋል፣ መጸለይ ያስፈልጋል። ችግሩ ግን መሰረቱ ምንድነው? የትህትና አለመኖር፣ ቅድስና ሲጠፋ ነው እንደዚህ አይነት ነገሮች የሚገለጡት በውስጣችን። ወደ እግዚአብሔር ስንቀርብ ግን በጠፋንበት ምድረ በዳ ውስጥ በዛ በባዕድ አገር ውስጥ እሱማ አልቆለታል፣ እሱ ታሪኩ አልፏል በተባልንበት ቦታ ላይ እግዚአብሔር በዛው በምድረ በዳው ቋንቋ ይናገረናል። አስተዋላችሁኝ? በኪሳራ ውስጥ ኪሳራ በሚመስለው ነገር እግዚአብሔር ይናገራል። በቁጥቋጦ ውስጥ ሙሴን እንደተናገረው ይሄ የቆምክበት ምድር የተቀደሰ ነው። በምዕራፍ 3 ቁጥር 1 መጨረሻ ላይ ምን ተብሎ የሚጠራው ተራራ ነው የሚለው? የእግዚአብሔር ተራራ ተብሎ ወደሚጠራው ወደ ኮሬብ ቀርብ። የእግዚአብሔር ተራራ የተባለው በኋላ ነው። እየሰማችሁ ነው? የእግዚአብሔር ተራራ የተባለው በኋላ ነው። በዚህ ሰዓት እግዚአብሔር ሙሴን ከ40 ዓመት በፊት እሰራለሁ ያልከውን ስራ አሁን ሂድና ስራ ሲለው ሙሴ ምን አለ? እሰየው አለ። አሁን ነው እድሉ አለ። ያ የዳያስፖራው እልህ መጣበት። ቺን አጋጣሚማ እግዚአብሔር ሐሳቡን ከመቀየሩ በፊት ቶሎ ሻንጣዬን ልሸክፍና ላምልጥ መንገዴን ልጀምር ነው ያለው አይደለም። እኔ አልችልም ነው ያለው። በራሱ መደገፍን በራሱ መመካትን ተወ ማለት ነው። የ40 ዓመቱን ትምህርት አያችሁ? ቀላል ትምህርት አይደለም፣ ግን እግዚአብሔር የፈለገውን ነገር አገኘ ከሱ። ኧረ እኔ አልችልም አለ። እግዚአብሔር ምን አለው? ምልክት ልስጥህ አለው። ኪሳራህን ነው አይደል እያሰብክ ያለው? በዚህ በቆምክበት ቦታ ላይ ህዝቡን ካወጣ በኋላ መታችሁ እኔን ታመልኩኛላችኋል። እዚች ቦታ እቺ አቧራማ አንተ ብቻህን በጎቹና ፍየሎቹን ስትከታተል ብቻዬን ነኝ ባልክበት በዚህ በባዕድ ቦታ ላይ ታሪክ እሰራለሁ ይላል እግዚአብሔር። ተራውን ነገር ከተራነት አውጥቶ መለወጥ የሚችል አምላክ ነው ያለን ወገኖች። የግብፅ ቤተ መቅደሶች፣ የግብፅ ሐውልቶች፣ የግብፅ ስርዓተ መንግስት ፈርሶ ሰዎች አሁን ሄደው የሚያዩት ፍርስራሹን ነው። ስለ ሲና ተራራ ግን ለዘላለም እያወራን እንቆያለን። ያቺ ለ40 ዓመት የኪሳራ አቧራማ ተራራ እግዚአብሔር ከሙሴ ጋር የተገናኘበት፣ ለአጋጣሚ እንደው አንተ እዚህ ስለሆንክ የምገናኝበት ቦታ ብቻ ሳይሆን ሙሴ ያንተን ታሪክ የምዘክርበት፣ እኔና አንተ እዚህ አብረን እንደነበረን ትውልድ ሁሉ እንዲያቅ አንተ ብቻ ሳትሆን ገና ህዝብህም መጥቶ እዚህ ያመልካል። ይሄንን ታሪክ መጥተው ያያሉ። የእግዚአብሔርን ስርዓትና ደንብ ትእዛዛት የሚከተሉ ሁሉ ደግሞ ሲና የሚባለውን ስም እንዲያውቁ አደርጋለሁ እስከ ጊዜ መጨረሻ ድረስ፣ እስከ ፍጻሜ ዓለም ድረስ። ስለዚህ ስናጠቃለል ወገኖች
በትህትና ለመኖር እንሞክር። ሰዎች ስለኛ ምን ይላሉ? ሰዎች እዛ ኢትዮጵያ ስንሄድ ምን ሊያደርጉን ይችላሉ? ይሄንን ተውና እግዚአብሔር በዚህ በባዕድ በስደት ውስጥ አብሮኝ ስለመሆኑ የተወልኝን ማስታወሻዎች፣ ያደረገልኝን ተአምራት፣ ሰዎች ቢሰሙ የማይገባቸውን ነገር እየዘከርኩ እያሰብኩ ልቤ ግን በማደስ ይሏል በእግዚአብሔር። ይሄንን ማግኘት እንድንችል ከሰው አይደለም፣ እግዚአብሔር ይርዳን። ልባችን ለሱ ክፍት ይሁን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ